እሺ ፍሬዘር እንዴት ነው? እግዚአብሔር ይመስገን። የግድያው ቀን ማታ የት ነበርክ? ቤት ከቤተሰቦቼ ጋር ነበር። ቤታችሁ ውስጥ እነማን ነበሩ? ባለቤቴ፣ እህቴና ልጆቼ ነበሩ። በሰዓቱ እዛ እንደነበርክ ሊያረጋግጡ የሚችል ምስክር አለ? አዎ፣ ባለቤቴና እህቴ መመስከር ይችላሉ። ግድያው በተፈጸመበት ቀን እዛው ቦታ ወይም እዛው አካባቢ ተገኝተህ ነበር? እዛ የሚሄድበት ምክንያት ምንም ስላልነበረኝ አልሄድኩም። ግድያው ተፈጸመ ከተባለበት ሰዓት በፊትና በኋላ ምን ስትሰራ? ጠዋት እንደተለመደው ወደ ቢሮ ሄዱ። ከዛ እስከ 5 ሰዓት ተኩል ድረስ መስራት የነበረብኝ ስራዎች ነበሩ። እነሱን ሰርቼ ሰዓት ላይ ለስራ ማግኘት የነበረብኝ ሰዎች ነበሩ። እነሱን አግኝቼ ወደ 8 ሰዓት ተኩል አካባቢ ወደ ቢሮ ተመለሱ። ከዛ መፈረም የነበሩብኝ ፋይሎች ነበሩ። እነሱን አስተካክዬ 9 ሰዓት አካባቢ ከጓደኞቼ ጋር አንድ ሁለት ስንባባል አመሻንና ወደ 2 ሰዓት ተኩል ወደ ቤት ተመለስኩ። ከዛ ከቤተሰቦቼ ጋር እራት በልቼ ተጫውቼ 4 ሰዓት ተኩል አካባቢ ተኛ። ይሄ ነው። ስለ ወይዘሮ ራሄል ግድያ እንዴት አወቅ? ሚፍታ ነው የነገረኝ። የሆቴሉ የጥበቃና የካሜራ ሲስተም አለ። ከሚፍታ ጋር እንዴት ተግባባችሁ? ያው በስራ ምክንያት ሆቴላችን ብዙ ጊዜ ስለምመላለስ በዛውም አንዳንድ እንግዶች ስለማመጣ በዛ ነው የተግባባል። ወይዘሮ ራሄል መሞቷን ስትሰማ ምን ተሰማ? ድንጋጤ ነው የተሰማኝ። በስልክ አውርተን ነገ እንገናኛለን ተባብለን ስለነበር መሞቷን ስሰማ ድንጋጤ ነው የወረረኝ። ስለ ግድያው ከሌላ ሰው ጋር ተነጋግረሃል? አዎ፣ ከባለቤቴ ጋር ብቻ። ምን አወራ? ማን ሊገላት እንደሚችልና ለምን ይሄን ድርጊት እሷ ላይ እንደፈጸሙ ነበር ያወራነው። እና ያገኛችሁት ነገር አለ? የለም። ባለቤት ወይዘሮ ራሄልን ታውቃታለች? በስምና በስልክ ነው ተዋወቃቸው፣ በአካል አይተዋወቁም። ስለዚህ ስለ ወይዘሮ ራሄል ግድያ የምትነግረን ማንኛውም ነገር አለ? አይ፣ የተለየ የምነግርህ ነገር የለም። ሚፍታህ ሰላም ነው? አልሐምዱሊላህ ደህና ነኝ። የግድያው ቀን ማታ የት ነበር? የሲሲቲቪ ክፍል ውስጥ ነበርኩ። ሲሲቲቪ ክፍል ውስጥ ማን ነበር? እኔና 2 ስራ ባልደረቦች ነበር። በዛ ሰዓት እዛ እንደነበር ከነሱ ምስክር ሊሆን ይችላል? አዎ። ግድያው በተፈጸመበት ቀን ምን ስትሰራ ነበር ያልከው? ጠዋት 12 ሰዓት ሆቴል ገባው። ከዛ በኋላ ተረኞች የሆኑትን ሴኩሪቲዎች እንደተቀያየሩ አረጋገጡ። እዛ ውስጥ የወረቀት ስራ መጨረስ ነበረብኝ። እነሱን ጨራረስኩና 4 ሰዓት አካባቢ ቁርስ በልቼ እስከ 6 ሰዓት ድረስ ናባደር። ከዛ ለምሳ ወጥቼ ወደ 8 ሰዓት ገደማ ወደ ሆቴሉ ተመልሼ የሆቴሉን የጸጥታ ሁኔታ ሳረጋግጥ ቆየሁ። ከዛ ከ3 ሰዓት ከ45 እስከ 4 ሰዓት ባለው ሰዓት ይመስለኛል ከፍተኛ የሆነ ጩኸት ሰማሁ። ጩኸት ወደ ሰማሁበት ሩም ሲሄድ የሆቴሉ ሰራተኞች በሙሉ እዛ ተሰብስበው አገኘሁ። እነሱን አልፌ ወደ ውስጥ ሲገባ ወይዘሮ ራሄል ተዘርራ አገኘሁ። ወይዘሮ ራሄል ጋር ስለተፈጸመው ግድያ አደጋ ቅድም እንደነገርኩህ ጩኸት ሰምቼ ስወጣ ነው ያወቅሁት። የደህንነት ባለሙያ እንደመሆነ ካሜራዎችን ልታይ አልሞከርክም? ይቻል ነበር፣ ግን ወይዘሮ ራሄል ወደ እሷ ክፍሎች ያሉትን ካሜራዎች እንዲጠፉ አድርጋለች። ለምን? እሱን እኔ አላውቅም። ስራ ስለሚያስገድድ መጠየቅ ነበር። እሺ፣ ወይዘሮ ራሄል መሞታቸውን ስታይ ምን ተሰማ? መጀመሪያ ፊቷ በደም ተጨማልቆ ስለነበር ማን እንደሆነች መለየት አልቻልኩም። ነገር ግን እሷ መሆኗን ሳልቅ በጣም ነበር ውስጤ የተረበሸው።
ከሰዓታት በፊት አውርተን አሁን እንደዚህ መፈጠሩ በጣም ነበር ግራ ያጋባል። ስለዚህ ጉዳይ ከሌላ ሰው ጋር ተነጋግረሃል? አዎ፣ ከዲፓርትመንት አባላቶች ጋር ተነጋግሬ ነው። ምን አወራ? ራሄል በመጨረሻ ሰዓት ከማን ጋር እንደነበረች እና የተጣላችሁ ሰው እንዳለ ለማወቅ ሞክረን ነበር። እና ምን አገኘ? ከሌላ ጊዜው የተለየ ምንም ነገር እንዳልነበረ እና በመጨረሻ ሰዓት ወደ ክፍሏ ብቻዋን እንደገባች ነበር። ወይዘሮ ራሄል ግድያ ላይ የምትነግረን ሌላ ነገር አለ? ከሳምንት በፊት የሆነ ወጣት ልጅ እገልሻለሁ ብሎ ሲዝትባት ነው። ምናልባት የሚጠቅም መረጃ ከሆነ ናትናኤል፣ እንዴት ነህ? ሰላም ነው። ግድያው የተፈጸመ ቀን ማታ የት ነው? ማታ ለሽኝት የተዘጋጀልኝ ፕሮግራም ስለነበር እዛ ነበርኩ። የምን ሽኝት? ለአንድ ወር እረፍት ነው ከካናዳ ወደ ኢትዮጵያ የመጣሁት። የእረፍት ጊዜን ጨርሼ ለመሄድ 3 ቀን ብቻ ነው የቀረኝ። ዝግጅቱ የት ነበር? ቦሌ ኤርናሙል አካባቢ። የራሄል ሆቴልም እዛው ሰፈር? አጋጣሚ ሊሆን ይችላል። በሰዓቱ ከማን ጋር? ከ4 ፍሬንዶች ጋር ነው። ቦታው ላይ ስለመሆኑ ምስክር ሊሆን ይችላል? ኦፍኮርስ ይችላል። ግድያው በተፈጸመበት ቀን በዛ አካባቢ ተንቀሳቅሳል? አልተንቀሳቀስኩም። ማታ ላይ ወደ ቦሌ ከመምጣታችን። በግድያው ቀን ምን ስታደርግ ነው? ጠዋት ላይ ወደ አያቶቹ ቤት ሄጄ እስከ 7 ተኩል ድረስ እነሱ ጋር ስጫወት ቆየሁና ከዛ ወዳረፍኩበት ሆቴል ሄጄ ሻወር ወስጄ እስከ 11 ሰዓት ድረስ ተኛሁ። ከዛ በኋላ ጓደኞች ሲደውሉልኝ ተመልሼ ወጣሁና ሌሊት 9 ሰዓት አካባቢ ወደ ሆቴሉ ተመልሼ ገባሁ። ይህን ነበር ያደረኩት። የወይዘሮ ራሄልን ሞት ከየት ሰማ? ጠዋት ላይ በር ተንኳኳ። ስከፍተው ፖሊሶች ነበሩ። ከእነሱ ነው የሰማሁት። የወይዘሮ ራሄልን ሞት ስትሰማ ምንድን ነው የተሰማ? በጣም ደንግጫለሁ። በተለይ ደግሞ በተጠርጣሪነት በመያዝ። ናትናኤል፣ ስለ ወይዘሮ ራሄል ግድያ ከሌላ ሰው ጋር ተነጋግረናል? አላወራሁም። ከእንቅልፌ እንደነቃው ይዛችሁ ይመጣችሁ። ይኸው እስካሁን እዚህ አለ። ስለ ወይዘሮ ራሄል ግድያ ሌላ የምትነግረን ተጨማሪ ነገር አለ? ምንም የለኝም። እሺ፣ አቶ ሽፈራው እንዴት ነው? እግዚአብሔር ይመስገን። ግድያው የተፈጸመ ቀን ማታ የት ነበሩ? በስራ ገበታዬ ላይ ነበሩ። ከእርሶ ጋር አብሮ ማን ነበር? ረዳት ሼፎቹና አስተናጋጆቹም ነበሩ። ቦታው ላይ እንደነበሩ ሊናገሩ የሚችሉ ምስክር ይኖረዎታል? አዎ ይኖረኛል። ግድያው የተፈጸመበት ቦታ ላይ ግድያው ከመፈጸሙ በፊት ሄደው ነበር? አረ በፍጹም ዝርም አላልኩም። ወንጀሉ ሲፈጸም እርስዎ ምን እየሰሩ ነው? በሰዓቱ ብዙ ደንበኛ ስለነበር በላይ ነው ትዕዛዝ ሲታዘዝ ነበር። ሁላችንም በኪችን ንቅንቅ አላለን። ይሄ ወንጀል መፈጸሙን እንዴት አወቁ? ሆቴል ውስጥ ከፍተኛ ጩኸት ስንሰማ ምን እንደሆነ ለማጣራት ሁላችንም ወደ ራሄል ክፍል ወጣ። እዛ ስንደርስ ሰዎች ተሰብስበዋል። የወይዘሮ ራሄልን መሞት እንዴት አወቁ? አብሮን የሚሰራ ዮናስ የሚባል አስተናጋጅ ነው። እርሱን የነገረኝ። ወይዘሮ ራሄል መሞታቸውን ሲያውቁ ምንድን ነው የተሰማሁት? መጀመሪያ ህልም ነበር የመሰለው። አላመንኩም ነበር። ነገር ግን ፖሊሶቹ ሬሳቸውን ይዘው ሲወጡ ልቤ በጣም አዘነ። ስለ ግድያው ወንጀል ከሌላ ሰው ጋር ተነጋግረዋል? የለም፣ ከማንም ጋር አልተነጋገርኩም። ደግሞስ ምን ተብሎ ይወራል? በወይዘሮ ራሄል ግድያ ዙሪያ ሊነግሩኝ የሚፈልጉ ተጨማሪ ነገር አለ?
ጋሽ ፈር የሚናገሩት ነገር አለ? የለም የለም። ሰላም ነው ዮናስ? ሰላም። ግድያው የተፈጸመበት ቀን ማታ የት ነበር? እዛ ሆቴል ውስጥ በስራ እያሳለፍኩ ነበር። ከነማን ጋር ነበር? ከሶስት ሆቴሎች ጋር ነበር። እዛ ስለመሆን ምስክር መሆን ይችላል? አልጠየቅኳቸውም፣ ግን አብረን እንሰራ ነበረ። ሁሉም ያውቃል። ግድያው የተፈጸመበት ቦታ ላይ ሄደ ነበር? አዎ፣ ለወይዘሮ ራሄል የሚመገቡትና የሚጠጡትን እኔ ነኝ ይዤላቸው ሄድኩት። ግድያው የተፈጸመበት ቀን ላይ አንተ ምን ስታደርግ ነበር ያልከው? እንደተለመደው በጠዋት ነው ወደ ስራ ሄድኩት። ከዛ ናሳት ላይ ትንሽ ረፍት አድርጌ ከሰዓት ደሞዝ ገብቶ ስለነበረ እሱን ላወጣ ሄድኩኝ። ከዛ ወደ ስራ ተመለስኩ። ምንም የተለየ ውሎ አልነበረ። የወይዘሮ ራሄልን ግድያ እንዴት ነበር ያወቀው? ያደረስኩላቸውን ምግብ ለማነሳሳትና በዛውም የማውራት ነገር ስለነበረ እዛ ሲሄድ ነው ያወቅኩት። ስለምን ልታናግራት ነበር? ያው ደሞዝ በጣም ስላሰነችብኝ ለምን እንደሆነና እንድታስተካክል ላናግራት ነበር። ወይዘሮ ራሄል መሞታቸውን እንዴት አወቅ? ክፍሏ አንኳኩቼ ስገባ መሬት ላይ ተዘርራ ይወድቃለች። ከዛ ጠጋ ብዬ ስመለከት ሰውነቷ በቢላ ተበሳስቷል። ከዛ ትንፋሿን ላጣራ ጠጋዝ መተንፈስ አቁማለች። ወይዘሮ ራሄል መሞቷን ስታረጋግጥ ምን ተሰማ? አላውቅም፣ ብቻ በጣም ተደናግጬ ስለነበረ የሚረዳኝን ሰው ለማግኘት እየጮኩ ነው ከክፍሉ የወጣሁት። በወይዘሮ ራሄል ግድያ ዙሪያ ከሌላ ሰው ጋር ተነጋግራ? አይ አልተነጋገርኩም። እሺ፣ ስለ ወይዘሮ ራሄል ግድያ ሌላ ተጨማሪ የምትነግረን ነገር አለ? ሰላም ነው አለን፣ እግዚአብሔር ይመስገን። የግድያው ቀን ማታ የት ነበር? ቤቴ ነበርኩ። ከነማን ጋር? ብቻዬን። ቤት መሆንን የሚያረጋግጥልህ ምስክር ይኖርሃል? አንድ ጎረቤታችን ስገባ ተመልክቶኝ ነበር። በዛን ቀን ግድያው ወደ ተፈጸመበት ስፍራ ሄደህ ነበር? አልሄድኩም። የዛን ቀን ቀኑን ሙሉ ስራ ነበር። ወንጀሉ የተፈጸመበት ቀን ምን ስትሰራ ነበር? በጠዋት ተነስቼ ቤተክርስቲያን ሄድኩ። ከዚያም ወደ ስራ ነበር ሄድኩት። እንደደረስኩኝ በፍጥነት ለቆዳ ታካሚዎች መቅረብ የነበረበት መድኃኒት ስለነበር እሱን ለመቀመም ተፍ ተፍ እያልኩኝ ነበር። እሱን እንደጨረስኩኝ ለተጠቃሚዎቹ ማድረስ ስለነበረብኝ ያደረስኩላቸው። ይህን እንደጨረስኩኝ 11 ተኩል ይሆን ነበር። ከዛ ከፍቅረኛዬ ጋር ተቀጣጥረን ስለነበረ እሷን አገኘኋት። ስንለያይ ግን መሽቶ ስለነበር እሷን ሸኝቻት ወደ 4 ሰዓት ተኩል አካባቢ ወደ ቤት የገባው። ስለ ወንጀሉ እንዴት ልታወቅ? 6 ሰዓት ላይ ተደውሎ
ሆቴል አካባቢ ችግር ተፈጥሯል ተባልኩ። ተነስቼ ወጣሁ። ወይዘሮ ራሄል መሞታቸውን ማን ነገረ? መርማሪው ነው አረጋግጦ የነገረኝ። ወይዘሮ ራሄል መሞቷን ስታውቅ ምን ተሰማ? እውነቱን ለመናገር ምንም አይነት ስሜት አልተሰማኝም። ለምን? አላውቅም። ብዙም ስለማንቀራረብ ይመስለኛል። ወይዘሮ ራሄል ብዙ ጊዜ ከቤት ውጭ ያድራሉ? አዎ፣ በሳምንት 3 ቀን ምናምን ቤት ብታድር። ከአባት ጋርስ ጸብ አላቸው? አይ የላቸው። አባቴ ብዙ ጊዜ ውጪ ነው የሚኖረው። አልፎ አልፎ ነው ኢትዮጵያ ውስጥ የሚኖረው። በግድያው ዙሪያ ያነጋገርከው ሌላ ሰው አለ? አዎ። ማን? ከአባቴ ጋር አውርቼ ነበር። ምን አወራችሁ? ማን እንዳደረገባት ነው የጠየቀኝ። እኔ ምንም እንደማላውቅ ነበር። የአባትን ስልክ ልትሰጠን ትችላለህ? የቤተሰቦቿን አድራሻ ታውቀዋለህ? እናትና አባቷ ከሞቱ ቆይተዋል። አንድ ወንድም ነበራት፣ እሱም እስር ቤት ነው ያለው። ሌላ ወዳጅ ዘመድ እንኳን የላትም። ሰው ማቅረብ አትችልበትም። ሌላ ተጨማሪ የምትነግረን ነገር አለ? የለም። ሚፍታህ፣ የእጅ ሰዓት ወይዘሮ ራሄል ክፍል ተገኝቷል። ስለዚህ ጉዳይ ምን ትለኛለህ? የኔ ሰዓት? ይሄ አንተ ሰዓት አይደለም? አዎ ልክ ነህ። የኔ ሰዓት ነው። ታዲያ ራሄል ክፍል ይሄ ምን ይሰራል? ለሜንቴናንስ ገብቼ ነበር እና አውልቄ ረስቼው ነበር። የምን ሜንቴናንስ ነው የገባው? ካሜራዎቹ አይሰሩም ብለኸኛል ነበር? አዎ ብዬ ነበር። የዛን ቀን ግን የሻወር ቤቷ ቧንቧ ተበላሽቶ ስለነበር እሱን ለመስራት ገብቼ ነበር። የሆቴሉ የደህንነት ኃላፊ የአለቃውን ሻወር ሊያስተካክል ሻወር ቤት ገባ። የማይመስል ነበር። እየደበከኝ ነገር አለ? ሚፍታህ፣ ከወይዘሮ ራሄል ጋር ያለ ግንኙነት ምንድን ነው? ጋሽ ፈራው ስለ ግድያው አላውቅም ይላል። የእጅ አሻራው ግን ወይዘሮ ራሄል የተገደለችበት ቪላ ላይ ተገኝቷል። ስለዚህ ጉዳይ ምን ይላል? እንዴት ሊሆን ይችላል? እሱንማ እኔ ልጠይቅ። ለምን ብዬ ገላታለሁ? ምን ስራ አደረገች? ታዲያ የእጁ አሻራ እንዴት ቢላው ላይ ሊገኝ? ሁሉም ነገር በጓንት አልነበር የሚፈጽም? ሁሉንም ነገር በጥንቃቄ ነው የምንሰራው። አንድም ቀን ተሳስቼ አላውቅም። ፖሊስ፣ እስቲ በድጋሚ የመርምሩት። ምርመራው ምንም ስህተት የለም። ይልቅ ማስመሰሉን ይተውና ወንጀሉ እንዴት እንደፈጸሙ ይኸው በቤት የንምላል ኪዳነ ቀባሪ ዛሬ እንኳን አልተሳደረኝ። ምንም የማውቀው ነገር የለም። እሺ እኔ ልገምት። በገንዘብ አልተስማማችሁም አይደለም? የምን ገንዘብ? ከፍተኛ ባለስልጣኖችን እየመረዛችሁ የምትገሉት በጋራ አይደለም?
ምን ነው ልሳኑ ተዘጋ? ይናገሩ እንጂ የጠበቁት። እሺ ጋሽ ባለስልጣን እንዴት ነህ? እናት ወይዘሮ ራሔል የተገደለች ቀን በሆቴሏ በር አላለፍኩም ብላለሁ። አዎ ብያለሁ። ደግሞ እውነቴን እኮ ነው። ታዲያ የአንተ የዘር ፈሳሽና የእጅ አሻራ ራሔል ሰውነት ላይ ምን ይሰራል? አንተ ስነ ስርዓት የለህም። ማንን እንደምትናገር ታውቋል? ያው እንጂ ቁጣ ይላል። ትሰማለህ? እዚህ ቦታ ላይ መቆጣት የምችለው እኔ ብቻ። ተግባባን? እሺ ምንድን ነው የምትፈልገው? በጣም ጥሩ። ራሔልን ለምንድን ነው? እኔ ራሔልን አልገደልኳትም። እሱን አልዋሸሁም። እና የቱን ነው የዋሸው? በግድያው ቀን ራሔልን አላገኘኋትም ያልኩህን ነው የዋሸው። ለምን ዋሸው? መቼስ ዳር እያለኝ ወስልቻለሁ ብዬ መናገር ከብዶኝ። ይሁንልህ። እኔ ማወቅ የምፈልገው ራሔልን ለምን እንደገደልካት። እኔ ራሔልን የምገድልበት ምንም ምክንያት የለኝም። አለህ እንጂ ለሚስትህ እንዳልነግርህብህ ብላ አስፈራርታ ነው። እሷን ባለትዳር ናት። ራሴን መከላከል አያቅተኝም። የጥቅም ግጭት ነው። የምን ጥቅም? ባለስልጣኖችን ወደ ላይ አሰናብታችሁ የምታገኙ ስንት ብር ትፈልጋለህ? የፈለግከውን ብር እሰጥሃለሁ። ወጣት ናትናኤል ግድያው በተፈጸመበት ቀን የወይዘሮ ራሔል ሆቴል ላይ ከወይዘሮ ራሔል ጋር ፍላሽ ስትቀባበሉ እንደነበር ምስክሮች አይተዋል። ስለዚህ ጉዳይ ምንድን ነው? አዎ ማለቴ እንዴት አወቅ? ማለት ያው ዝም ብሎ ተራ ዶክመንት ነው ውስጡ ያለው ፍላት ውስጥ። ታሽ ውሸት አችልበት። አሁን ሁሉ ነው እሺ አውልቴሉ ሁሉ ማለት ሆቴሉን ሪኮመንድ ያደረገኝ አባቴና የራሔል ባለቤት እዛ ካናዳ ጓደኛሞች ናቸው እና ሆቴሉ ውስጥ ከሴቶቹ ጋር ስወጣ ድራግ ስጠቀም ምናምን ሁሉንም በድብቅ በደበቁት ካሜራ ሲቀዱ እና ያንን ብር ካልሰጧቸው ለአባቴ እንደሚያሳዩት ነበሩ። በቃ ያን ፍላሽ ስቀበል ሄይ መርማሪ Are you fine? Hey. ደህና ነኝ። መቀጠል እንችላለን። ኦኬ። የቀረ ነገር አለ? ለምን ገደልክ? ሙሉ ፋይል አልሰጠችህም ወይስ ለአባት ላከች? እኔ አልገደልኳትም። ደግሞ ሙሉ ፋይል ነው የተቀበልኩት። ግን ሱራፌል ከሰጠህን ቃል ጋር የሚለይ ነገር አግኝተህ ምን ተገኘ? ከወይዘሮ ራሔል ጋር በሰላም ነው የተለያየ ነው። ብንጣላም የቤተሰብ ጸብ ነው እንጂ ሌላ አይደለም ብለን። ነገር ግን ከስልክ ማህደር ላይ የተገኘው ነገር ፍጹም ተቃራኒ። አልገባኝ። አታስመስል ሱራፌል።
የላክላት ቴክስትና የተለዋወጣችሁት የድምፅ መልእክት እየዛትክባትና እያስፈራራት እንደሆነ ነው። ምን ትላለህ? እንዴት ብዬ እንደማስረዳህ አላውቅም። ብቻ ግን ራሔል መጥፎ ሰው ነች። አባቴ ላይ ትማግጥበታለች። ከሌላ ሰው ጋር እንደምትባልግ ሳውቅባት ለማባበል ሞከረች። ነገር ግን እንደማያዋጣት ሲገባት ማስፈራራት ጀመረች። ከዛ አንተም ገደልክ። ይቅርታ መርማሪ፣ ሲጋራ ልስጠኝ ትችላለህ? ከአባቴ ጋር እንደተጋቡ ጋብቻቸውን እኔ ብቻ ነበር ያልተቀበልኩት። ራሔል ቀበሮ እንደነበረች አውቄባታል። አባቴ ካናዳ ከመሄዱ በፊት ደጋግሜ ልነግረው በሞክርም እሱ ግን ሊሰማኝ አልቻለም። ያቺ ቀበሮ ማስኳል ማውለቅ ስትጀምር አባቴን ለሀብቱ እንጂ ሌላ ነገር እንዳልቀረበችው ገባኝ። የዛኔ ስከታተላት ውሽማዋን አገኘሁባት። እሷም የዛኔ እኔን ለማስገደል ሞከረች፣ ነገር ግን አልተሳካላት። የእንጀራ እናትህ ልታስገድል ስለነበር ሳትቀድም ቀደምክ። ዮናስ ደንጋጣው ይሄን ያክል ደፋር ትሆናለህ ብዬ አላሰብኩም ነበር። አንተ ግን አደገኛ ገዳይ። ራሔል ከመሞቷ ከደቂቃዎች በፊት ወደ ክፍሏ ተደብቀ ስትገባ ታይታል። ስለዚህ ምን ትላለህ ዮናስ? አዎ ገብቻለሁ። መጠጥ ለማድረስ ወደ ክፍለ ሄጃለሁ። እሱ ሌላ ታሪክ። ደሞዝን ስለቆረጡብህ ስትናደድ እንደነበር አብረው ሲሰሩ የነበሩ ሰዎች አይተዋል። ደሞዝን ቆረጡብህ፣ አንተም ተናደድ ገደልካት። አለቀ። አልገደልኳትም። በእርግጥ ተናድጄ ነበር። ወሩን ሙሉ ለፍቼ አንድ ብር ሳላገኝ እንደ አህያ መስራቴ አንገብግቦኛል። ግን ራሔልን ለመግደል አላሰብኩም። ታዲያ በብስ ሰዓት የሱ ክፍል ምን ትሰራ? ተናገራ። ምን ይዘጋል? እሺ እናገራለሁ። በቃ እናገራለሁ። በጣም ጥሩ። እየጠበኩ ነው። ተናገር። ታሪኬ ነው። ማን ይላል?